ወጣን ወረድን ተቸገርን ተመኘን ተሳቀቅንም ሳቅንም ፈለግንም ማገኘም ሁሉም እንዳመጣጡ ያልፋል። ከአራቱም አቅጣጫ እንድንቢጥ በረን የቃረምነው ምስል ወገለጻ አይናችሁ ስር ለማድረስ እነሆ ደፋቅና ያለበት መሰናዶ እነሆ በረከት ልንል መጥተናል። ሰላምታውን አልዘነጋሁም። እንዴት አላችሁልኝ? ወንድማችሁ ካፊያው ዘመህር ነኝ። ቪዲዮውን ከመጀመራችሁ በፊት ላይክ አድርጋችሁ እንድትጀምሩ አበረታታለሁ። ለቪዲዮ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በተኗን ተጫኗት። ሰብስክራይብ ማድረግ የሰከንድ ተግባርና ቤተሰብ እንድትሆኑ በአክብሮት እየጠየቅኩኝ ቀጥታ ወደ ዛሬው ቪዲዮ እናልፋለን። እናንተ ብቻ ተከተሉን። እንኳንስ መሃሉ ዳሩም ከተማ ነው እስኪያሁን ከሰው ባላገሩስ ማን ነው ዋለኔ ጭንቀት ለማልወደው ዋለኔ አረጋኝ ወራሽ ነበር። እንግዲህ እነሆ ዛሬ ደግሞ ጎሮ ተከስተናል። ጎሮ እንግዲህ የምታስታውሱት እስኪ በተለይ ከኢትዮጵያ ለረጅም ጊዜ ወጣችሁ ይሄን ስም ራሱ አዲስ አበባ ውስጥ ጎሮ የሚባል ሰፈር አለ ወይ ልትሉ ትችላላችሁ። አሁን ጎሮ ነው የተገኘው። ምናልባትም የረርበር ሲባል ልታውቁ ትችላላችሁ። ይኸው አሁን ጎሮ ነው የምንገኘው። ፊት ለፊት ጎሮ ሚካኤል ነው። እስኪ ዛሬ እንግዲህ ልማቱ ወደ ጎሮ ወደ ዳር ወጥቷል። መሀል ላይ የጀመረው የኮሪደር ልማት ይኸው እንግዲህ ፊት ለፊት የምታዩዋቸው ወደ አያት የሚወስዱ መንገድ አያት፣ ምናልባት ደግሞ ሰሚት፣ ይሄ መኪናው የሚሄድበት ወደ አያት የሚወስደው መንገድ ነው። ቦሌ አራብሳም እንግዲህ በዛው ያስኬዳል። እዛ የምታዩዋቸው መንደሮች እንግዲህ ሰሚት፣ ቦሌ አራብሳ፣ አያት ወደዛ ነፊጋ ምናምን የተባሉ ሰፈሮች ናቸው። በላይ በኩል ከዛ የሚመጡ ናቸው። ግሪን ሆኖ አላያችሁት? መሀሉ ማካፈያው ግሪነሪ ነው የተተከሉት። ከፍ ያለ ቦታ ነው በእርግጥ ዛፎቹ እንደምታዩዋቸው ጽዶቹ እንደምታዩዋቸው ናቸው። አቤት ደመናው አያምርም? የሆነ አርት ነው የሚመስለው። እስኪ ዛሬ ጎሮ ሚካኤል ጋር ነን። ወደ ጎሮ አደባባይ ሄደን የኮሪደር ልማቱ እንግዲህ ከከተማ ወጣ ብለን እስኪ ደግሞ ወደ ዳር አካባቢ ቃኘት እናድርገው ብለን ነው ዛሬ ልወዞዞ በእግሬ እዚህ የተገኘ ነው። እንግዲህ እንደምታዩት ሜን ሮድ ነው ይሄ መንገድ፣ ግን እግረኛው መንገድ እንደምታዩት በኮብልስቶን ነበር። ሜን ሮድ ላይ ኮብልስቶን ብዙ ጊዜ የለም። ለውስጥ መንገድ ነው ኮብልስቶን የምናየው። እዚህ ላይ ግን ይኸውት ዋናው መንገድ ላይ ኮብልስቶን ነበረ። በጣም ሰፊ ባይባልም ግን አሁን የፈረሱት ቤቶች ወደ 50 ሜትር ሳይሆኑ ይቀራል። በጣም ወደ ውስጥ ገብተው ነው የፈረሱት። ምናልባት ለእግረኛ መንገድ ብቻ አይመስለኝም። ከእግረኛ መንገድ ባሻገርም ሌሎች ነገሮች የሚሰሩ ይመስለኛል። እንግዲህ ወይ መዝናኛ ነገሮች ወይ ደግሞ ሌሎች ነገሮች ይሰራሉ ብዬ አስባለሁ። እንደምታዩት ነው ይሄ እግረኛ መንገዱ ይሄ ነው። ወደ ታች ግን የፈረሱት አሳያቸዋለሁ አለፍ እያልኩኝ። እና ያለ ቤቶቹ እዚህ መኪናው አካባቢ ድረስ ቤቶች ነበሩ። ፊት ለፊት የሚታያችሁ የፈረሱ ቤቶች ይታያቸዋል አይደል? ከመንገዱ ልክ የእግረኛው መንገድ ቀጥሎ ቤቶች ነበሩ ያሉት፣ ሱቆች የመሳሰሉ ነገሮች። ይኸውት በዛኛው በኩል ደግሞ ያሉ ቤቶች የሚያምሩ ቤቶች ናቸው። እንግዲህ አንድ አዲስ መንደር ነው ጎሮ። ቀደም ሲል እንግዲህ እኔ ትዝ የሚለኝ 92 አካባቢ ኤፍኤም ራዲዮ 97.1 ነበር የጀመረው። ከየረር እያለች የምትደውል ልጅ ነበር። ከየረር ድረስ ይሰማል ይባል ነበረ። ልክ ከተማ ውጭ እንደሆነ ተደርጎ የረር ድረስ ኤፍኤም ይሰማል ይባል ነበረ። እና ኤፍኤም በባህሪው ደግሞ ፎን የሚባል ፕሮግራም አለ። ያው መቼም እንደ ማህበረሰቡ ግልጋሎት ለመስጠት በቀጥታ ስልክ መስመር ውስጥ እየገቡ ያወሩ ነበረ። 97 ላይ ትንሽ ፖለቲካው ሲጋጋል ቀጥታ መስመር እየገቡ አንዳንዶች ያልተገባ የፖለቲካ ጉዳይ ስድብ ሲሳደቡ 98 አካባቢ መሰለኝ ዲሌይ ማሽን አለ ኤፍኤሞች ላይ። በነገራችን ላይ ቀጥታ የማይሆን ነገር ብትናገሩ በ8 ሰከንድ ውስጥ እንዳይሄድ ማድረግ፣ በ8 ሰከንድ ውስጥ ማገድ ይቻላል። እዛ ቴክኒሻኑ 98 ላይ እሱ ነገር ተተከለ። ሰዎች በዛ በ97 ቀውጤው ጊዜ ዘፈን ምርጫ ብለው ይገቡና የፈለጉትን ነገር ተናግረው ይወጡ ነበር በብዛት። ከዛ በኋላ ነው ማሽኑ ጋር አብሮ ይመጣል፣ ግን አልተተከለም ነበር። ይወት የምታዩት እንግዲህ። እና ያኔ ከየረር የምትሳተፍ ልጅ ነበረች፣ ስሟ ጠፋ እንጂ በጣም ታዋቂ ሆና ነበር። ስልክ ደውለች አስተያየት ትሰጣለች። እና ያኔ ግን ጎሮ ሳይሆን የረር አካባቢ ነበር የምትለው። መንደሮቹ ግራና ቀኝ ቆይ በኋላ እናያቸዋለን። አዲስ የተገነቡ የገቡ ነበሩ።
የማይመች ቦታ ነበር። እንደውም ድንጋያማ ቦታ ላይ በቀኝና በግራ በኩል ወንዝ አለ መሀል ላይ ያሳያቸዋሉ። እዛ ጋር ይሰፍሩ ነበርና ወደ ኤረር ሄዱ ሲባል በጣም ሩቅ ነገር ተደርጎ ነበር። ይኸው ታያችሁት ታች ድረስ የፈረሰው። እንግዲህ ይሄ ለእግረኛ መንገድ ብቻ ነው ማለት አይቻልም፣ ምክንያቱም በጣም ሰፊ ነው። ቅድም ለማንጎራጎር የሞከርኩት ያረጋኸኝ ወራሽ ዘፈን ነው። ዛሬማ መሀሉ ዳሩም ከተማ ነው፣ እንኳንም መሀሉ ዳሩም ከተማ ነው ብሏል። አሁን ዳሩ ሁሉ ከተማ ሆኗል። ሰውም እየሰፈረ ያለው ወደ ዳር ነው። አሁን ቦታም ያለው የሚያማምሩ ቤቶች አሉ በቀኝ በኩል። ይሄን ለማሳየት አስፈልጌ ነው እንጂ በላይ በኩል ተመሳሳይ ቆንጆ ቆንጆ ቤቶች አሉ። በጎሮ በላይ በኩል በቀኝ በኩል በዛ በኩል ይሁት አያት ድረስ እስክደርሱ መኖሪያ ቤቶችም የድርጅት ቤቶችም ተመሳሳይ እንደዚህ አይነት ቤቶች ናቸውና ለመኖሪያ በጣም ቆንጆ ነው። በተለይ ትንሽ ገንዘብ ያለው ሰው መኪና ምናልባት ካለ ወደ ከተማ ስራውን ሰርቶ መሸት ሲል ረጋ ብሎ መግባት ይችላል። ለኔ ቢጤው ግን መሸት ሲል ትራንስፖርት በጣም ከባድ ነው። ይሁት ግሪነሪው አያችሁ በመሃል ላይ በነገራችን ላይ ሰዎች ማለፍ ይችላሉ። ልክ እኔ በዚህ እንደምሄደው በዚህ አሁን ባሳያችሁ ማለፍ ይችላሉ። ይሁት እንግዲህ ወደ ውስጥ ምን ያህል እንደገባና ለዛ ነው ለመንገድ ብቻ አይመስለኝም ያልኩት። ለዛ ነው እንግዲህ እናንተ ገምቱት። ሊሰራ የታሰበ ነገር ሊኖር ይችላል። ጎሮ ሚካኤል ተነስተን እንግዲህ ወደ ጎሮ አደባባይ እየሄድን ነው። ጎሮ እንግዲህ 4 መንታ መንገድ አለው። ፊት ለፊት ወደ ኮየ ፈጬና ቱሉ ዲምቱ የሚባሉ የኮንዶሚኒየም ሳይቶች አሁን ከአዲስ አበባ ከተማ ወጥተው ወደ ሸገር ሲቲ ገብተዋል። አንደኛው ደግሞ ወደዚህ ወደ አያት አሁን የመጣሁበት ወደዛ የሚሄድ ነው። አንዱ ወደ መገናኛ የሚወስድ ነው። እኛ የመገናኛውን ይዘን ወደ መገናኛ የሚወስደው መንገድ እያየን እንወርዳለን። እስከ ደከማችሁ ተከተሉን። ፕሌን በዚህ ነው የሚነሱት። በነገራችን ላይ በጎሮ በኩል ነው በረራ ሲነሱ፣ በጎሮ በኩል ነው። ሲያርፉ ደግሞ በሳሪስ ነው የሚገቡት። እኔ ይገርመኛል። የሚያርፍ አውሮፕላን ሳሪስ አዲስ ሰፈር አካባቢ አሁን ብትሆኑ አውሮፕላኖቹ ሊያርፉ ሲመጡ ዝቅ ብለው ስለሚመጡ በጣም ነው ድምፁ እንትን የሚለውና ለምደውታል። ግን እዛ አካባቢ ያሉ ሰዎች ምሽትም በቃ ሙሉ ለይቱ ሙሉ ሲያርፍ ድምፁ በጣም ነው እንትን የሚለው ለምደውታል። ሲነሳ ደግሞ በዚህ ጎሮ ጋር ሆናችሁ በቅርብ ነው እንዲያያችሁት ነው የሚነሳው። ግራግራውን እያያችሁት ነው የፈረሱ ቤቶች። ይሄ በቀን የቆምኩበት አሁን ቤቶች ነበሩ። እነዛ ውስጥ የነበሩ ቤቶች ናቸው አሁን የቡቲክ አረጓቸው። አንዳንድ ቤቶች እድለኞች ናቸው። ውስጥ ተደብቀው የነበሩ በልማቱ ምክንያት ድንገት ግንባር ላይ ይሆናሉ። አንዳንዶች ደግሞ ደህና ይሰሩ የነበሩት ይነሳሉ። እንግዲህ ይሄ አሁን መንገድ ላይ ያያችሁት ይሄ ፖል አያችሁት አለ። እንዲህ ነገር አይተውንም ገና ይሁት ፖል መንገድ ላይ ቀድሞ የተሰራ ነው። በእርግጥ ካሁን በኋላ ግን ሌሎች ከተሞችም እንዲህ መንገድ ሲሰራ ከመንገዱ አይታችሁ ከሆነ አንዳንድ የገጠር ከተሞችም ልክ መንገድ ዳር ላይ ነው ቤት የሚሰራው እና እሱን ነገር መቅረት ያለበት ይመስለኛል። ቤት የሚሰራው ከመንገዱ የተወሰነ ርቀት በኋላ መሆን አለበት። ቀደም ሲል ከተሞች ሲመሰረቱ የሚመሩትም መንገዱ ዳር ላይ ነው ሄደው የሚመሰረቱት። ይሄም እንግዲህ እንደዚህ ነበር። አሁን ይሁት የትና ሄድ ፈርሷል። እቺ መንገድ ነች እንግዲህ ኖርማል ከተማ የእግረኛ መንገድ አሁን የምናየው እዚህ ጋር ብቻ ነው። ቅድም እንዳሳየኋችሁ ነው ያኛው። ደመናው ራሱ ቋርት ነው። የሆነ ምስል አይታያችሁ? ምን አያችሁ? እስኪ ምን አስተዋላችሁ? በእርግጥ እኔ ሌላ ጊዜ አስተውላለሁ የሆነ ነገር ይመስለኛልና እቺ ህንጻ ነች ፊት ለፊት የምናያት አደባባዩ ጋር ያለች ህንጻ እሷ ነች የቀረችው። በነገራችን ላይ ጎሮ አደባባይ ይባላል እንጂ አደባባዩ ክብ ደሴት ነገር ነበረ። እሱ በጣም ጃም ይበዛው ነበር። ከዚህ እንዳልኳችሁ እኔ በሚሄድበት ከታች በላይኛው መስመር የሚመጡ ከኮየና ከቱሉ ዲምቱ ብሎም ከአዳማ የሚመጣም ሰው የሚመጣበት ቀጥታ ከዛ የሚመጣው አለ፣ ከመገናኛ የሚመጣል። በታች በኩል ደግሞ ወዴት ነው የሚወስደው? ከዛም ይመጡም አሉ እና በጣም 11 ሰዓት 10 ሰዓት ላይ በተለይ ከአዳማ ምናምን ስንመጣ ለስራ ሄጄ ረጅም ሰዓት እዚህ ጋር ነበር የምናጠፋው እና ከዛ ምን አቀለለው አደባባዩ ፈረሰና ትራፊክ ላይት እሱ ትንሽ ቀንሶት ነበር። አሁን ግን አደባባዩ ፈርሷል። ትራፊክ ላይት አላየውም። እስኪ ቼክ እናደርገዋለን። አያችሁት? እቺ ህንጻ ነች የተረፈችው።
ጎሮ እንዳልኩት እንግዲህ አብዛኛው የኛ ተመልካቾች ውጭ ያላችሁት ናችሁ። በሱፐር ቻት እያበረታታችሁ ነው። በሁለት እጅ የማይነሳ ምስጋናዬን ላቀርብ እወዳለሁኝ። እኔ ላይክ ማድረጋችሁ ራሱ ማየታችሁ ራሱ ለኔ ትልቅ ስጦታ ነው። በነገራችን ላይ ግን አንዳንዶቻችሁ እሱ ብቻ አይበቃም ብላችሁ ሱፐር ቻት ላይ ስቲከር እየገዛችሁ ድጋፍ እያደረጋችሁልኝ ነውና ምንም ማለት አልችልም። እንግዲህ እጅግ በጣም አመሰግናለሁ። እድሜና ጤና ይስጣችሁ። በጣም የሚገርመኝ ደግሞ በተለይ ውጭ ያላችሁት በጣም አድካሚ ነው። በነገራችን ላይ ይሄ ስራ ለማካበድ ፈልጌ ሳይሆን በጣም አድካሚ ነው፣ ያሰለቻል። ግን ምን እንትን እንደሚያበረታታ ታውቃላችሁ? ውጭ ያላችሁ ከስንት ዓመት በኋላ አየሁት ይሄን ሰፈር፣ እዚህ ሰፈር አክስቴ ነበረች፣ እዚህ ሰፈር እንትን አደረግ ነበር ብላችሁ ስታዩት እኔ በእናንተ ቦታ አደረግና አስበዋለሁኝ። እኔ አሁን ሌላ ቦታ እየኖርኩኝ እንዲች የሄድኩባት የወጣሁበት የገባሁበት እንደዚህ በቪዲዮ ባየው ብዬ አስብና አይ ይሄማ መቀጠል አለብኝ እላለሁኝ። እንዳልኩትም እንትኑም ደግሞ ሰብስክራይበሩም ወደ 14 ምናምን ሲገባ አይ እላለሁና እናንተ ናችሁ አስተያየት በተለይ የምትሰጡ ሰዎች በቃ እያየናችሁ ነው። ስሳሳትም ይሄ ያልከው ትክክል አይደለም ወይ ደግሞ እኔ ከማቀው ባሻገር የምታውቁ በደንብ ዝርዝር የሚጽፉልኝ አሉ። አሁን ስማችሁን እያጠናሁት ነው፣ ሜንሽን አደርጋለሁ ወደፊት አስተያየት የሚሰጡኝ እና ላይክ ማድረጉ መመልከታችሁ ለኔ በጣም በቂ ነው። ግን እሱ አይበቃም ብላችሁ ደግሞ በሱፐር ቻት እና በሱፐር ጊፍት ስቲከር እየገዛችሁ ያላችሁ አመሰግናለሁ። ይሄ ነው እንግዲህ አዲዮ አደባባይ የምላችሁ ይሄ ነበረ። ወሬን ይዤ አሳለፍኩት። መብራትም የለም እንደምታዩት። ከዚህ መጣ መኪና እዚህ ጋር መብራት ነበር የለም። ዝም ብለው ነው የሚተላለፉ ማለት ነው። ይሄ በቃ ይሄ አደባባዩ እዚህ ጋር ነበር ሰርክሉ የለም። አሁን መኪኖች መብራቱም ተነስቷል። በእርግጥ እንደ አዲስ ሊተከል ይሆን ምን ይሆን አይታወቅም። መብራት የለም። መስቀለኛ ነው እንግዲህ ደህና ነው። ግን አሁን ሳየው የሆነ 11 ሰዓት ላይ ምናምን በጣም መጨናነቅ ነው። ፊት ለፊት የምታዩት የታጠረው እንትን ነው መስጊድ ነው። ይሄ ወደ ኋላ ማሳያችሁ ወደ አያት የሚወስደው መንገድ ነው። እንግዲህ አያት ስላችሁ በዚህ ወደ አያት መስመር የፈለጋችሁ ቦታ ይዟችሁ ይላል ማለት ነው። እኛ ግን ወደ ታች ይውት ወደ መገናኛ የሚወስደው መንገድ ግራ ቀኙን እስኪ እናየው። ጎሮ እንግዲህ ከመሀል ከተማ የተነሳው ልማት ጎሮ ደርሷል። አያችሁት? በጣም ብዙ ቤት በነገራችን ላይ ከዚህ እስከ ላይ ጃክሮስ ድረስ ከዚህ ቀደም መንገዱ ሲሰፋ ቤቶች ግራና ቀኝ ፈርሰዋል። መንገዱ እንደዚህ አልነበረም፣ ዋን ወይ ነበረች። አያችሁት? ይሄ እንግዲህ ፓርኪንግ ይመስላል። እዚህ አካባቢ የረር ሆስፒታል ማለት እዚህ አካባቢ ምናልባት ይሄ የተገነባ ያለው ይሁን። ይሄ ሆስፒታል እንትን ነው፣ ፖሊስ ጣቢያ ነው። ወደ መገናኛ ያለው መንገድ ነው። በዛኛው በኩል አይታችሁ ከሆነ ታች ላይ እንትን ድረስ ተመሳሳይ ናቸው ድርጅቶች አሰራራቸው። ፈርሰው ዩኒፎርም እንዲይዙ ተደርጎ የምታዩቸው ቤት አሰራራቸው በግራ በኩል ይታያቸዋል። ያያችሁ አንድ አይነት የገበያ አዳራሽ ውስጥ በቃ እስከ ጃክሮስ መብራቱ ድረስ ድርጅቶች እንደዚህ እንዲሰሩ ተደርገው አንድ አይነት ናቸው። ወጣ ገባ የለም። ይኸው ተመሳሳይ ነው። እየሰሩ ነው፣ ገና አላለቁም አብዛኞቹ። እኛ እስከ ይሄኛውን ቀኙን መንገድ ይዘን ግራ ቀኙን እናያለን። መንገዱ ሲሰፋ መጀመሪያ አንድ ነበረች ብያቸዋል። ሲሰፋ ቤቶች ፈርሰው ውስጥ የነበሩ ቤቶች ውጭ ግንባር ላይ መጥተው አንዳንዶቹ ተጠቃሚ ሆኖ ነበር። አሁንም ደግሞ የተወሰነ ግቢያቸውን ነካ አድርጎታል። ላይ በተለይ ዳገቱ ሲወጡ ይሄ ፖሊስ ጣቢያ ነው። የጎሮ አካባቢ ፖሊስ ጣቢያ ነው። የእግረኛ መንገዱ እየሰፋ ነው። አያችሁት? ትንሽ ነበረች፣ አሁን ይኸውት እዛ ተሰፍቷል። ይሄ አዲስ የሚሰራ ነው፣ እንደተሸፈነ ነው። እሱ ላይ ነካማ ምናልባት ግን አጥር አይኖርም። ይሁት እነኛ ቤቶች እንዳልኳችሁ ይሁት ልክ የሆነ ገበያ ማዕከል አንድ ቦታ ገብታችሁ ተመሳሳይ ዲዛይን ይዘው የተሰሩ ነው የሚመስሉት። ሁሉም አንድ አይነት ናቸው። ከዚህ ቀደም የተለያየ ነበረ ዲዛይናቸው፣ አሁን ተመሳሳይ እንዲሆኑ አድርገውታል። ይሄ ህንጻ ምናልባት አጥር አይኖረውም። በቃ ህንጻው ነው የሚሆነው ምክንያቱም ህንጻውን ላለመንካት ነው እንግዲህ እግረኛ መንገዱ
እቺ ግሪነሪ ትሆናለች። ከመሃል ድንገት የተቀላቀላችሁ ልወዞዞ በእግሬ ወክ ኤንድ ቶክ ጎሮ አካባቢ ተገኝተናል። የኮሪደር ልማቱ ምን ይመስላል የሚለውን እያየን ነው። እንግዲህ ግራ ቀኙ እንደምታዩት ነው። የጎሮ አካባቢ እዚያ አካባቢ የኖራችሁ ልጆች፣ የተመላለሳችሁ ልጆች ግራ ቀኙ እንዴት ነው? ለውጥ አለ ወይንስ እንደዚያው ነው? አንዳንድ እንግዲህ ሰሞኑን ያያሳየኋችሁ ነበር ውስጥ ለውስጥ መንገዶች። እስኪ ልማቱ ብቻ የተሰራውን ብቻ ሳይሆን ያልተሰሩትም የቆዩትንም ሳሳያችሁ በጣም አዝራችኋል። እንዳለ ነው በቃ ብላችሁ ነበር። እሱንም ማሳየት ያስፈልጋል። ሁሉም ከተማው ጸድቷል፣ በልጽጓል ማለት አይደለም፣ አምሯል ማለት አይደለም። በልጽጓል ስል ፓርቲውን እንዳይመስላችሁ። ይኸውላችሁ እዚህም እየተሰራ ነው ህንጻው። እንግዲህ ባይነካም እዚህ ጋር ግን ይኸውልህ እየታሰረ ነው ለእግረኛ መንገድ። በፊት በዚህ በቃ የምንሄድበት ላይ ነበር የምንሄደው መኪና ጋር። አያችሁት? እዚህ ጋር ወደ ቀኝ ትንሽ ወደፊት ወደ ቀኝ ወደ ፊጋ የሚታጠፍ መንገድ አለ። ፊጋ እንግዲህ ያው ወደ ሰሚት ይወስዳል፣ ወደ አያት ይወስዳል፣ ወደ አራብሳ ወደ ፈለጋችሁት ይወስዳል። ይሄ እንግዲህ ዋናው ቀጥታ ወደ ፊጋ ስለሚወስድ ያው ፊጋ ነው የሚባለው እንጂ በዛ በኩል አያችኋቸው። ታች አሁን ወደ ታች እኛ ትንሽ ዝቅ እንላለን። ዳገት አለ እንደገና ጃክሮስ ድረስ በቀኝም በግራም በኩል። በግራ በኩል እንዳሳየኋችሁ ሱቆች ናቸው፣ ቤቶች ናቸው ሁሉም። በቀኝ ወደዚህ የሚታጠፉት ወደ ቀኝ ወደ ፊጋ የሚወስደው መንገድ እየያዙ ነው። ቀጥታ የሚሄዱት ወደ መገናኛ ነው። አቋራጭ ወደ 22 ወደ ማን ነው ወደ አያት ለመሄድ መገናኛ ድረስ መሄድ አይጠበቅብንም። እዚህ ጋር መታጠፍ ይቻላል ማለት ነው። አንዳንድ አዲስ አበባ መንገድ ካላወቃችሁ መኪና ይዛችሁ ትቸገራላችሁ፣ ነዳጅ ትጨርሳላችሁ። ዙሪያውን እየሄዳችሁ በተለይ በዚህ በኩል የታክሲ ሹፌሮች ያውቁታል፣ አቋራጩን ያውቁታል። ቤት እንዴት መሄድ እንዳለባቸው በጣም የተካኑ ናቸው እነሱ። እዚህም ተፍ ተፍ እያሉ ነው ማሽነሪዎቹ። ይኸውት እስኪ እንዴት እንረፍ። በቀኝ በኩል ታያችኋል። እዛ ጋር ቤቱ ምንም ስፔስ ነበር በፊት፣ ስፔስ የለውም፣ ራሱ ወጥቷል። በቀኝ በኩል ያለው ቤት አዳራሽ መጋዘን የሚመስል ነገር ይታያል። ይሄ የለበሰው እንግዲህ ምንድነው በሽቦ ይታሰርና ሳር ነው የሚበቅልበት፣ ሳር ይተከልበታል። ወይስ ወርታይ ካሳቸው ይሄ እንደዚህ የለበሰው በሽቦ አፈሩ እዛው እንዲይዝ ይደረጋል። ከዛ ሳር ሲተከልበት ልክ እንደዚህ ግሪን ይሆናል ማለት ነው። መንገድ ዳር ስታልፉ እንዲህ ግሪን እያያችሁ ነው የምትሄዱት። ቤቱ አጥር የሚባል ነገር የለውም ማለት ነው። አሁን ለእግረኛ ሰፊ ቦታ አለ። ቀደም ሲል እንግዲህ እዚህ ጋር በመኪና ጋር እየተጋፋችሁ ነበር የምትሄዱት። ወደፊት ዛሬ እንግዲህ ከጎሮ ሚካኤል ጀምረን የጎሮ ልማት ግራ ቀኙ ምን ይመስላል የሚለውን የቃኘንበት መሰናዶ ነው። ዛሬ እንግዲህ ያው እንደምታዩት ነው። ከተወሰነ ጊዜ በኋላ ደግሞ አልቆ እናያለን። ይሄ እርግጠኛ ነኝ
ግሪን ነው የሚሆነው። ይሄ ቤቱ ላይ እየተሰራ ያለው ይሄ ቤቱን ጠበቅ እንዲል እያደረጉት ነው። ይኸው ታች ሽቦ ነው። ሽቦ አፈሩን ይዘዋል ግንብ አለ። ከዛ እዛ ላይ ሳር ይበቅላል። ማዳበሪያ ያለው ሳሩ በነገራችን ላይ ውሃ ከጠጣ ቶሎ ነው የሚያድገው። ይሄ ዶሮ ኩስ ምናምን የመሳሰሉ ነገሮች አንድ ላይ ተደርጎ ነው የሚሄደው። በአጠገቡ ስታልፉ ብዙ ጊዜ ይሸታል። አንዳንድ ቦታ እንደዛ ገጥሞኛል። አይታያችሁ ይሆናል እናንተ። ሽቦ አለው አፈሩን እንዲስ ካሜራው ምናልባት ላያሳይችሁ ይችላል። ላይ ይታያችኋል። ወደ ታች ወርዳችሁ ድልድይ ያለ እሱን ስታልፉ ላይ ዳገት ነገር ይመስላችሁ ወደ መገናኛ ወደ ጃክሮስ ስትሄዱ ነው። አያችኋችሁ? ቅድም ያልኳችሁ ቤቶች ተመሳሳይ። በነገራችን ላይ በዚህ አካባቢ ሲመጣ የክፍለ ሀገር መንገድ ነው የሚመስለው። ከተማ ውስጥ ያለ አይመስልም። እንደዚህ ስታዩት ይሁት ወደ ታች ትወርዱና ድልድይ ያለ ከዛ እንደገና ደግሞ ወደ ላይ ነው የምትወጡት ወደ ጃክሮስ ድረስ። ያው እዚህ እንግዲህ ተፈተፍ እያሉ ነው። ክብራትና ክብራን እንግዲህ ለዛሬ ከጎሮ ሚካኤል አካባቢው የኮሪደር ልማት የመንገድ ልማት ምን ይመስላል የሚለውን ለማሳየት ያዘጋጀሁላችሁ ቪዲዮ ይህን ይመስል ነበረ። እንደ ሁሌው ሰላምና ጤና ከሁላችን ጋር እንዲሆን እየተመኘሁ በዚሁ እሰናበታለሁ። ካፊያው ዘመህር ነበርኩ። ጤና ይስጥልኝ።